ፊልሙ ሲጀምር በከፊል አይነ ስውርነትና የሰዎችን ፊት በግልጽ አለመለየት የምትሰቃየውን ሉሲ የተባለችን ልጅ እናያታለን። በዚህ ምክንያትም ህይወቷ ሙሉ ስትበደል ከኖረች በኋላ ወደ ትምህርት ቤት ትመለሳለች። እዛም በትምህርት ቤቱ ጎበዝና ጠንካራ መሆኑ የሚነገረው አንሱ የተባለ አዲስ ዝነኛ ተማሪን እናያለን። ሉሲ ፎቶግራፍ ውድድር ስታሸንፍ አንዲት ቀናተኛ ልጅ በመድረክ ላይ የሰው ስራ ሰርቃን ያሸነፈችው ብላ ተከሳትና ሁሉም ሰው ሲዘውርባት፣ ሉሲ በልጅነቷ በከፊል ባለማየቷ ምክንያት የተሳለቁባት ሁሉ ትዝታ የመጣባትና ፈርታ ትሮጣለች። ውጭ ላይም ካንሶ ጋራ ተጋጭና በጥንካሬዋ ተማርኮ እጇን ይዞ እየሮጠ ከህዝቡ መካከል አስመልጦ ይጠብቃታል። እሷን ባይናፋርነት በጣም አመሰግናለሁ፣ ስምህ ማን ነው? አንሶ እባላለሁ ይላትና ስሙን ካወቀች በኋላ በልቧ ትይዘዋለች። በመቀጠልም ሉሲ በትምህርት ቤቱ ታዋቂ የሆነውን ጄሚኒ የተባለውን ተማሪ ታገኘዋለች። እሱም ሉሲ ፎቶግራፍ ስለምትወድ ካሜራ በስጦታ መልክ እየሰጣት ይሄ ላንቺ ነው፣ ፎቶግራፍ እንደምትወጅ አውቃለሁ በማለት ፍላጎቱን ያሳያታል። እሷም እንደገና በትምህርት ቤት ጥቃት ሲደርስባት ሃሪስ የተባለ ልጅ ይከላከላታል። ልክ በዛ ሰዓት አንሶ ሲመጣ ፊቱን ስላለየችው ሉሲ በድንገት የቀረበውን ሩዝ ባል የተወረወረበትና ይደነግጣል። ጓደኛውም የደም ስኳር ማነስ ሳይሆን አይቀርም ቢለውም እሱ ግን ለሉሲ ፍቅር ስሜት እንዳለው ያምናል። ከዛም እሷን መከተሉን ቢቀጥልም እሷ ግን ችላ ስለምትለውና ለድመቷ ትኩረት ስለምትሰጥ ይበሳጫል። ወደ እሷ ለመቅረብ ሲለም አንድ ድግስ ያዘጋጅና በሰው ፊትም የሴቶችን አይምሮ ለማንበብ ይሞክራል። ነገር ግን ሌላ ወንድ ለሉሲ የፍቅር ጥያቄ ሲያቀርብ ንግግራቸው ይቋረጣል። ሉሲ ልጁን ፊት ለይቶ ማወቅ ስላልቻለች ማን እንደሆነ ሳታውቅ ትቀርና ልጁን ግራ ያጋባዋል። ዝናብ መዝነብ ሲጀምርም አንሶ ሉሲን ከልሎ ከዝናብ ያወጣትና በዛን ጊዜም ፊትን በግልጽ ማየት እንደማትችል መጠርጠር ይጀምራል። በኋላ ላይም ሉሲ በክፍል ውስጥ ኃይለኛ እሳት ይነሳና ወድቃ እሱ መጥቶ ህይወቱን አደጋ ላይ በመጣል ፈልጎ ያወጣታል። ወደ ውጭ እንደወጡ ግን ሉሲ እሱ ላይ ታስመለስበትና እሱም ስለተናደደ ልብሱን ለማጽዳት ሲል ጄሚናይን እባክህ ሉሲን በፍጥነት ወደ ሆስፒታል ወሰዳት፣ እኔ ልብሴ ላጸዳው ነው ብሎ ለሱ ይሰጣትና አንድ ትንሽ የእጅ ምልክት አሳይቶ በዝምታ ያወጣል። እሷም ራሷን ስታ እንኳን ያን ምልክት ወዲያውኑ ታውቀዋለች። ምክንያቱም በልጅነቷ መኪና ውስጥ ተቆልፈውባት እያለ አንድ ልጅ አድኗት ከመሄዱ በፊት ያንን ተመሳሳይ ምልክት ያሳያት ቢሆንም በአይን ህመሟ ምክንያት ግን ፊቱን አላየችውም ነበር። ሉሲም ራሷን ከሳተችበት ስትነቃ ጓደኛዋ አጠገቧ ሆና ጄሚናይ ተሸክሟት ሲወጣ ስላየችው ጄሚናይ ኮኑ ከአደጋው ያዳነሽ ብላ ትነግራታለች። በዚህም ምክንያት ስህተት ተፈጥሮ ሉሲ ጄሚናይ የልጅነት ጀግናው አድርጋ ታየዋለች። አንሶ ደግሞ ምስጋና ፍለጋ ሉሲ ሊያገኛት በደስታ ቢመጣም እሷ ግን ሙሉ በሙሉ ችላ ትለውና እሱም ለምን እንደቀዘቀዘች ግራ ይገባዋል። ትኩረቷን ለመሳብ ቢሞክርም እሷ ግን መናቋን ትቀጥልና በትምህርት ቤቱ መነጋገሪያ ይሆናል። እሷ ደግሞ በበኩሏ የፎቶግራፍ ክለብ ውስጥ ትገባና ጄሚናይም በእውነት ያዳናት መሆኑን ለማረጋገጥ ትሞክራለች። አንሶ ግን ጄሚናይ የአዳኝነት ሚናውን የተጫወተ መሆኑን ይረዳና በቀል ለመበቀልና እውነቱን ለማውጣት ወደ ክለቡ ራሱም ይቀላቅላል። አንሶ ጠንክሮ በመስራትም ባቀረበው ገለጻ ላይ ቆንጆ ነገሮች ፎቶ መነሳት የለባቸውም፣ ምክንያቱም ውበታቸው በራሱ በቂ ነው እያለ ቀጥታ ሉሲን ይመለከታታል። ከዛም ሁሉም ደስ ብሏቸው ወደ ክለቡ ይቀበሉታል። በጉዞ ላይ ያሉ አንሶ ጄሚናይ ከሉሲ አጠገብ ተቀምጦ ሲያየው ይቀናል። የመኪና አደጋ ሲከሰትም አንሶ አጋጣሚውን ተጠቅሞ ከሷ አጠገብ ይቀመጥና እሷን መኖሩን ተረድታ ሁለቱም በዝምታ ይስቃሉ። በሌላ ጊዜ ሉሲን ፎቶዎችን አንስቶ ሲያሳያት የራሷን ፊት መለየት ስላልቻለች የአይን እይታ ችግር አለብሽ፣ ለምንድነው ፊትሽን የማታውቂው ቢላትም እሷ ግን ምንም ችግር የለብኝም በማለት ትክክለኛው መልስ ሳትሰጠው ትቀራለች። በአንድ እንቅስቃሴ ላይ አብሮ ሲሆኑ ሉሲ የተሰበረ ፎቶ አንስታ እኔም ልክ እንደዚህ አበባ የተሰበርኩና ብቸኛ ነኝ ትልና ልትወድቅ ስትለም አንሶ ይዛታል። ከመሄዱ በፊትም አበባውን በመትከል አዲስ ህይወት ይሰጠውና ተስፋ ይዘራባታል። እሷም አንድ ስጦታ ትሰጠዋለች። በሌላ በኩል ጄሚናይ ከሷ ጓደኛ ጋር በደስታ ጊዜውን ያሳልፋል። ሌሎቹም በየቀጠሯቸው ተጠምደው ነበር። እንደገና ሲሰበሰበውም ጄሚናይ ፎቶዎቹን ሲመለከት አንሶ የሉሲን ፎቶ ብቻ ማድመቁን አይቶ ይነደዳል። ሁለቱም በሷ ላይ ፍላጎት ስላላቸው ማን የበለጠ እንደሚያውቃት በመናገር መፎካከር ጀምራሉ። ስለ ልደቷ፣ ስለምትወደው ቀለምና ስለ ግል ታሪኳ ጭምር እያነሱ ይከራከራሉ። በዚህም ዓለም ሳይረዱት በአንድ የተተወ ቤት ውስጥ ይገቡና በድንገት መብራት ይጠፋል። አንሶ ግን ስለታም ሚስማሮች በተሞሉበት ቦታ ላይ የሉሲን እጅ ይዞ በጥንቃቄ ይመራታል። ነገር ግን እግሩ ተጠልፎ ስለታም ነገር ላይ ሊወድቅ ሲል ታድነውና በከፍተኛ ፍቅር ይመለከታታል። ከቤቱ ሲወጡ አንሶ በልጅነቷ ካዳናት ልጅ ጋራ ተመሳሳይ የሆነው ምልክት ያሳያታል። ሉሲም ልቧ ሲፈልገው የነበረው እውነተኛ ዳኝ እሱ ሊሆን ይችላል ብላ መጠራጠሯን ትጀምራለች። በሌላ በኩል ታኔ የተባለች ቅናተኛ ልጅ የሉሲን አይን እይታ ድክመት ደርሳበት ለመበቀል ታቅዳለች። በሌላ በኩል አንሶ ለሉሲ የፍቅር ቀጠሮ መልእክት ይልክላትና እሷም ትስማማለች። ነገር ግን በስህተት ምክንያት ሁለቱም ከተሳሳቱ ሰዎች ጋር ቀጠሮ ላይ ይገኛሉ። ሉሲ አብሯት ያለው ልጅ ስለ አንሶ ያለፈ ታሪክ ስጠይቀው እሱ በልጅነቱ አንዲት ልጅ ይወድ እንደነበር ይነግራታል።
ነገር ሁሉ ያቺ ልጅ ራሷ መሆኗን ያመለክትና ግራ ያጋባታል። አንሶ የነበረበትን ቀጠሮ ትቶ ሉሲ ሊያገኛት ቢሮጥም እሷን ግን እዛ ያጣትና ስላስቀየማት ሺህ ጊዜ ይቅርታ ይጠይቃታል። ወዲያውኑ ማህበራዊ ሚዲያ ላይ ሉሲ ማየት አለመቻሏ ይፋ ሆኖ ወሬው በሙሉ በትምህርት ቤቱ ይሰራጫል። ተማሪዎቹ ከበዋት ውሸታም እያሉ ሲሸፉባት አንሶ ሊረዳት ይደርሳል። አንድ ልጅን በህመሟ እየሳቀ አንቺ እዚህ ቦታ መሆን አይገባሽም ውሸታም ነሽ ሲልና ለችግሮቹ ሁሉ እሷን ሲወቀስ አንሶ አጠገቧ ቆሞ ተማሪዎቹን እናንተ ፈሮች ናችሁ ይላቸዋል። ተንኮለኛው ልጅ ሲናደድም አንሶ ማየት አለመቻል ውስጥ ምንም አይነት ስህተት የለም፣ ከሷ መማር አለባችሁ፣ በትክክል የማታዩትማ እናንተ ናችሁ፣ ልባችሁ በሙሉ የታወረ ነው ብሎ ልክ ያስገባቸዋል። ታንያ በቅናት ተሞልታ ለሉሲ የሚነገረውን የፍቅር ቃል መቋቋም አቅቷት ሄዳለች። አንሶ የሉሲን እጅ ይዞ ይወጣና ከሰው ሲርቁ ሉሲ በህመሟ የተነሳ ታለቅሳለች። እሱም ያጻናትና ሉሲም ፊት ምን ይመስላል ቆንጆ ነህ ብላ አስጠይቃ ፈገግ ብሎ በእርግጥ ቆንጆ ነኝ፣ ፊትህን መንካት እችላለሁ ብላ ልትነካው ስትሞክር አንቺ ደግሞ ስትቆጪ በጣም ታምራለሽ ይላትና ይሰሰቃሉ። በመቀጠልም ወሬውን ማን እንዳሰራጨው በካሜራ ሲያጣራ የታንያ ጓደኛ መሆኗን ደርሶበታል። አንሶ ለሁሉም ሰውም ሉሲ ሙሉ እይታ ባይኖራትም እንኳን ከሌሎቹ መቶ እጥፍ ጠንክራ እንደምትሰራና የክፍል ጓደኞቿን ጸባይ የምታስታውስበትን ደብተር ያሳያቸዋል። እኔ ሰዎችን ፊት አለመለየት የተባለ ህመም አለብኝ፣ በህይወት እያንዳንዷን ሰከንድ ተሰቃይቻለሁ፣ ደግነት እንድታሳዩኝ እፈልጋለሁ ብላ ታስረዳቸዋለች። ተማሪዎቹ ሀሳባቸውን ቀይረው ስቲከር እየሰጡ ይደግፏታል። አንሶም አንዱን ስቲከር ለሉሲ ያለውን ፍቅር ለመግለጽ ልቡ ላይ ለጥፈዋል። ወጣም ሉሲ ብቻዋን መንገድ ላይ እየሄደች ያለ አንድ ሰው ሲከተላት አይታ ግራ ትጋባና ስትሮጥ አንሶ በድጋሚ ሊጠብቃት ይደርሳል። ሉሲ በድንጋጤ ስሙን ትጠራውና ለመጀመሪያ ጊዜ ስላወቀችው በጣም ደስተኛ ይሆናል። ነገር ግን ቆይታ በቤተ መጻሕፍት ደግሞ አጠገቡ ስትቀመጥ በድጋሚ ሳታውቀው ተቀረና መልሶ ይከፋዋል። እሷም ይቅርታ ስትለው እሱ ሁል ጊዜ እንድታቀው መንገድ ለመፍጠር ይወስናል። በቃ ሁል ጊዜን በአንድ አይነት ሁኔታ ጸጉሬን አስተካክላለሁ፣ ነጭ ሸሚዝ ሁሉ እለብሳለሁ፣ አንድ አይነት ሽቶ እጠቀማለሁ፣ ልብሽም እንዲያስታውሰኝ እፈልጋለሁ ይላትና እሷ ግን መጀመሪያ ማጥናት አለብኝ፣ ውጤቴ ጥሩ አይደለም ስትለው ሊረዳት ይወስናል። ነገር ግን አይኖቿን ባየ ቁጥር ከሷ ጋር የሚኖረውን የወደፊት ህይወቱን ያለመ መማሩ ከባድ ይሆንበታል። ቢሆንም በጥሩ ሁኔታ አጥንታ በሚቀጥለው ፈተና ከፍተኛ ውጤት ታመጣለች። አንሶም ሲደሰት ሌሎቹ ልጆችን በመገረም ያያቸዋል። ሉሲ ከአንሶ የተሰጣትን ማስታወሻ ካልጋዋ በላይ ሰቅላው በየቀኑ በህልሟ እንደምታየው ታስባለች። በኋላም አብረው ወደ ድግስ ሄዳሉ። ሉሲ በድግሱ ላይም ብዙ ወንዶች ተመሳሳይ ነጭ ሸሚዝ ለብሰው ስለነበረ እሱም መለየት ያቅታትና እሱም እቅዱን ለመቀየር ይገድዳል። ሁሉም በድግሱና በጨዋታው ሲዝናኑ አንሶ ግን በጨዋታዎቹ የራስ ማዞር አምጥቶበት ሊያስመልሰው ይደርሳል። ወደ መታጠቢያ ቤት ሲሄድም ሉሲ መውጫ ላይ በተጠበቀው መንገድ ጠፍቶባት በትክክል ፍርሃት ውስጥ ትወድቃለች። እሱ ግን ፈልጎ አግኝቶ እንደ ንግስት ይንከባከባታል። ርችት በሚለኮስበት ሰዓትም ጄሚናይ በመካከላቸው ያለውን የፍቅር ስሜት አይቶ ተስፋውን ይቆርጣል። በዚህ መሃል አንሶ በግንኙነታቸው ቀጣዩን እርምጃ ለመውሰድ ይዘጋጃል። ሉሲን በትኩረት እያያት አፍንጫሽ እኮ በጣም ያምራል ብሎ እጇን ለመያዝ ቢሞክርም ሳይሳካለት ይቀራል። እሷ ደግሞ በሀፍረት ትቀላለች። ይህም ጄሚናይን በቅናት ያቃጥለዋል። ጄሚናይ ሊለያያቸው ቢያቅድም የሁለቱ ፍቅር ግን በጣም ጠንካራ ነበር። አንሶ ከእሷ ጋር በመሆን እጇን ለመያዝ መሞከሩን ቢቀጥልም እጇ ግን እንደገና ያመልጠዋል። ሉሲ ያለፈ ታሪኳን ስታስታውስ የ4 ዓመት ልጅ ያለው በአንድ ሰው ታፍኜ ነበር። ስጠፋ ግን ፊቱን መለየት ስላልቻልኩ ለፖሊስ መግለጽ አልቻልኩም። እናቴ እኔን ለመንከባከብ ስራዋን ትታለች። ሁል ጊዜ ለቤተሰቦቼ ሸክም እንደሆንኩኝ ይሰማኛል ብላ ትነግረዋለች። አንሶ ግን በጥልቅ ፍቅር ወደ እሷ ተጠግቶ እንደዚህ ሆነሽ ለመወለድ እኮ አንቺ አልመረጥሽም፣ ይሄ አንቺ ስህተት አይደለም፣ አንቺ በዚህ ምድር ላይ ያለውን ፍቅር ሁሉ ይገባሻል። በማግስቱም ወደ ትምህርት ቤት ስትገባ ግን ሉሲ እሱን መለየት ትችልና ቢደነግጥም የከፊል አለማየት ህመሟ ለአንድ ቀን በመጥፋቱ ሌሎችንም ሁሉንም ተማሪዎችን መለየት ችላ ነበር። ሁሉም ደስ ብሏቸው የከቧትና አንሶ ግን ለእሷ ያለው ልዩነቱ እንደጠፋ ስትሰማው የሉሲን ትኩረት ለመሳብ ጊታር ደግሞ ለመጫወት ለማማር ይወስናል። በብልሃት ማጣት ምክንያትም የጊታሩን አውታሮች ቢበጥስም ተስፋ ሳይቆርጥ ድጋሚ ይሞክራል። አዲስ ጊታር ገዝቶም ሉሲ ስትጨነቅ የምታዳምጠውንና የምትወደውን ዘፈን ይማራል። ቢሆንም ግን እጁ ይቆስልና አሁንም ልዩ ለመሆን አስቂኝ ዘፈኖችን ወደሚዘፈንበት ውድድር ውስጥ ይገባል። በትምህርት ቤቱ ያሉ ልጆች ሁሉ የሚመለከቱት ስለነበረም በጣም ታዋቂ ይሆናል። ሴቶቹም ዋው እሱ እኮ በጣም ቆንጆ ነው እያሉ ሲያወሩ እሱ ግን ይሄ ሁሉ ለእሷ ስሜቴን ለመግለጽ ያወጣሁት የእቅዴ አካል ነው። እሱም ከሌሎቹ ሴቶች ጋር እንደ ጓደኛ እንደሚሆን አስባ ይደብራትና ከድመቷ ጋር ትጫወታለች። አንሶ ይሄ ሁሉ ነገር ለሉሲ ያለውን የፍቅር ስሜት ለመግለጽ ያቀደው እቅድ አካል እንደሆነ ቢናገርም ሉሲ ግን ነገሩ ለሌላ የተዘጋጀ መስሏት ትበሳጫለች። በሌላ በኩል ለሉሲ የሚሆን የፍቅር ደብዳቤ እንዲያደርስ ጓደኛው ቢሰጠውም እሱ ግን ከሚወደው ሴት ጋር በማውራት ሀሳቡ ተከፋፍሎ ደብዳቤውን ይረሳዋል። ታንያ ይህንን ደብዳቤ አይታ ስታነበው
ለሉሲ የፍቅር ጥያቄ ሊያቀርብላት ላዘጋጀው ትልቅ ዝግጅት የተላከ ግብዣ ወረቀት መሆኑን ትረዳለች። ዝግጅቱ ለሷ የተዘጋጀ መስሏት በተስፋ ተሞልታ ወደዛ በመሄድ ለሉሲ ተብሎ በተያያዘ ወንበር ላይ እሷ ትቀመጥበታለች። እሱ ሳያትም ደንግጦ ወንድሙ እንደስነሳ ይጠይቀዋል። ወንድሙም ይሄ ወንበር እኮ ሌላ ሰው የተያዘ ነው ስላት በሰዎች ፊት በመዋረድ ቦታውን ጥላት ሄዳለች። በኋላም ሉሲም ብቻዋን አግኝታ በአንድ ክፍል ውስጥ ማስገብታ በሩን ከውስጥ ቆልፍባታለች። ሉሲም እባካችሁ እርዱኝ እያለች በተጮህም የሚሰማት ሰው ስላልነበረ ዝግጅቱ ያለሷ ይጀምራል። በክፍል ውስጥ ምንም አይነት የስልክ ሲግናል ስላልነበረ ትጨነቃለች። እሱም ሉሲ በቦታዋ ላይ ያለመኖሯን አይቶ ተስፋ ቢቆርጥም ድምፁ እንድትሰማ በማሰብ ጊታሩን ይጫወታል። ጄሚናም እሷን ከተቆለፈባት ክፍል ፈልጎ ያድናታል። እሷን በፍጥነት እየሮጠች ወደ አንሱ በመምጣት በሰዎች ሁሉ ፊት ስሙን በፍቅር ጠራዋለች። እሱም ስላያት እፎይታ ይሰማዋል። አበባ ሰጣትን በፍቅር ተቀብሏለች። ሉሲ ካሁን በኋላ በአይምሯ ውስጥ የሷ ሀሳብ ብቻ ስለሞላ በስራዎቿ ላይ ትኩረት ማድረግ ያቅታታል። በመቀጠልም ሁሉም ወደ ቀድሞ የባህል አልባሳት ፓርቲ ሄዳሉ። ሉሲ በዛ ቦታ ብትገኝም እሱ ግን እሷን ለማገናኘት ወደ ቀጠሮ ቦታ በመሄዱ ምክንያት በፓርቲው ላይ ተጣዋለች። ከዛ ግን መጥቶ ሊፈልጋት እንደመጣ እኔ አንቺን ባየሁሽ ቁጥር ሁልጊዜም ትናፍቅኛለሽ ብሎ ፍቅሩን ይገልጽላታል። እጃቸውን ተያይዘውን በደስታ ፈገግታቸውን ማቆም ያቅታቸዋል። በዚህ ምክንያትም ሁሉም ጓደኛሞች በአንድ ላይ ወደ ባህር ዳርቻ ጉዞ ያዘጋጃሉ። ሁሉም ለየብቻ የሚያርፉበት ክፍልም ይይዛሉ። ሉሲ ስጦታ ይዛ ወደ አንሰ ክፍል ስትሄድም ጄሚናይ በሩን ሲከፍትላት ክፍሉ እንደሳተ ትረዳለች። ነገር ግን ታንያ ይህንን አጋጣሚ አይታ ነገሩን በተሳሳተ መንገድ በመረዳት ሁለቱ የተቀራረቡ የሚመስል ፎቶ ታነሳለች። ፎቶንም ለሌሎች ሰዎች በማሳየት በቡድኑ ውስጥ በሉሲ ላይ ውጥረትና ቅሬታ እንዲፈጠር ታደርጋለች። በዚህ መሀልም እሱ በባህር ዳርቻው ላይ ለሉሲ ፍቅሩን ለመግለጽ ዲኮር ያዘጋጃል። እነሱም ፎቶዎቹን ያያሉ። የውሸት እንደሆኑ ቢናገሩም ታንያ ግን ፎቶዎቹ እውነተኛ ናቸው በማለት ሉሲን በሰዎች ፊት ታዋርዳታለች። ሉሲ በነገሩ በጣም ተጎድታ ትሮጣለች። ነገር ግን ጓደኛዋ ታንያ እነሱን ለመጉዳት ብቻ ይህንን እንዳደረገች ትረዳለች። በሌላ በኩል ጄሚናይ የሚወዳት ሴት ስታለቅስ አይቷት ወደ እሷ ሲቀርብ እሷ ግን እባክህ ሊሌ ውሸት ተስፋ ትስጠኝ እኔም ወደው አንቺን ብቻ ነው ብሎ እውነቱን ያስረዳታል። በሌላ በኩል ሉሲ በሐዘን እየሮጠች በባህር ዳርቻ አሸዋ ላይ ትወድቃለች። አንስም ተከትሏት ይንከባከባታል። ከዚህ ተንኮል ሁሉ ጀርባ ያለችው ታንያ መሆኗን ይረዳሉ። እነሱም ወደ ታንያ ሄደው በመጋፈጥ እውነቱን ሲናገሩ ፍቅረኛዋ ታንያ የማይተማመንባት ሴት መሆኗን አውቀው ግንኙነታቸውን ያቆመዋል። በመቀጠል አንሱ ሉሲን ቀደም ሲል ወደ አዘጋጀው ይዘዋት ሄዳል። ነገር ግን ቦታው በመጥፎ የአየር ሁኔታ ምክንያት ተብላሽቶ ነበር። ቢሆንም ግን ለሱ እነዚህን ቁሳቁሶች ለእሷ ካለው ጥልቅ ፍቅር ጋር ሲነጻጸሩ ምንም ማለት ስላልነበሩ ግድ ሳይሰጠው ይቀራል። የራሱን በስቂኝ ቅርጽ የተሰራውን በስጦታ መልክ ስጣተም ወድቆ ይሰበራል። እሱ ግን ዋናው ነገር ሀሳቡና ፍላጎቱ በመሆኑ መሰበሩ ምንም ሳይመስለው እሷም ስላሰበላት ደስ ይላታል። እርሽቶቹ የፈነዱ እሱም ወደ ሉሲ በትኩረት ያያል። ከዛም ሁለቱም ፍቅራቸውን በይፋ ይነጋገራሉ። በኋላም ሉሲ የእሱን የልጅነት ፎቶዎችን አይታ ደስ ይላታል። ነገር ግን አንዱ ፎቶ ላይ በፊት ላይ ከሰዎች ድብደባ ይጠብቃት የነበረውን ያንን ልጅ በጣም ስለሚመስል በትኩረት ታየዋለች። አግኝታበም የኔ ህይወቴ ካንተ ጋር ነው ትለዋለች። ነገር ግን ያንን የልጅነት ባለውለታዋን ልጅ ለረጅም ጊዜ ስትፈልገው እንደነበረና እሱም እንዲፈልገው እንደምትረዳው ትነግረዋለች። በፎቶግራፍ ክፍል ውስጥም እንደ ፍቅረኛሞች ሆነው እያለ እሷ ስትፈልገው የነበረው ያንን ልጅ የጀርባ ፎቶዎችን በድንገት ያሳያታል። ልቧ ሁሌ ጊዜ የሚመታለት ሰው ራሷን ሰሞኑን ስትረዳ በጣም ደስ ይላታል። በዚህ ምክንያትም ጓደኞቻቸው የልደት ፓርቲ ያዘጋጁላታል። እሷም ኬክ ይዛ ትመጣለች። እሱም ለሁሉም ከእናንተ የተሻሉ ምርጥ ጓደኞችን ማግኘት አልችልም ይላቸውና ሁሉም ኬኩን ተቀባብተው በደስታ ይስቃሉ። በኋላም ወደ ቀጠሮ ቦታ ሄደው በፊት ላይ ስቃይ ደርሰባት የነበረውን ያንን የቆመ አሮጌ መኪና ይጎበኛሉ። እሷም ብዙ ስቃዮችንና ድብርቶችን አሳልፍ ያለው አሁን ግን ባንተ ምክንያት ደስተኛ ሆንክ ትለዋለች። ከዛ በኋላም ለአዲስ ዓመት ቤተሰቦቹን ለመጠየቅ ለጥቂት ቀናት መሄድ ስላለበት መለያየታቸው ያስከፋቸዋል። በቪዲዮ ቢያወሩም ሉሲን ግን ይከፋታል። እሱም ሰርፕራይዝ ሊያደርጋት በድንገት ሲመለስ መንገድ ሲሻገር መኪና ይገጨውና ወደ አየር ላይ ተስፈንጥሮ ወዲያውኑ ሆስፒታል ተወስዶ የልብ ቀዶ ጥገና ይደረግለታል። ሉሲ ምንም ሳታውቅ አውሮፕላን ማረፊያ ያስጠብቀው ጠባቂውም አሁን እኮ በጣም መሽቷል። እሷም መጥፎ ነገር እንደደረሰበት ጠርጥራ ትጨነቃለች። ያንስ ወንድም ወደ ሆስፒታል ሲሄድም ፊቱ በፋሻ መሸፈኑና በከፍተኛ አደጋ ከባድ ሁኔታ ላይ መሆኑን ያየዋል። ወላጆቹን በሀዘን ፈርተው ባለሙያ እንዲንከባከበው ወደ ውጭ ሀገር ሊወስዱት ይወስናሉ። ፊቱ ስለተበላሸም ወንድሙ ለሉሲ አንሶ ለመማር ወደ ውጭ ሀገር ሄዷል ይላትና እሷን መጀመሪያ ማመን በቅታትም ወንድሙ ሲሳምናት ግንኙነታቸው እሷ ካሰበችው በላይ የከፋ እንደነበር አስባ ታዝናለች። መልእክት ብትልክለትም ምንም ላይ ሳታገኝ ትቀራለች። ነገር ግን የሱ ወንድም የአንሶን ስልክ ተጠቅሞ ለሉሲ ጥቂት ቀናት እንደሱ ያዋራት ያጻናታል። የወንድሙ ፍቅረኛ ግን ሁለት ስልኮችን ይዞ ስታየው ማታለሉን ትደርስበታለች። ሉሲ በስልክ ስትደውልም ወንድሙ ለጮኛው እሱ እኮ በአሁኑ ሰዓት ኮማ ውስጥ ነው ያለው ብሎ እውነቱን ይነግራታል።
ነገር ግን ሉሲ ይሄንን ንግግር በስልክ መስማቷን አላወቅም ነበር። እሷን በፍጥነት ወደ ሆስፒታል ብትሮጥም አንሶ ቀድሞ ወደ ሌላ ሀገር ተወስዶ ነበር። በውጭ ሀገር ቀዶ ጥገና ተደርጎለት በመጨረሻም በወላጆቹ ፊት አይኑን ይከፍተዋል። መጀመሪያ የተናገረውም የሚወዳትን የሉሲን ስም ብቻ ነበር። ወላጆቹ ሁኔታውን ሲያስረዱት የኔ ብቸኛ ምኞት አሁን ከሉሲ ጋር መነጋገር ነው። ሉሲ የእሱን ድምፅን በስልክ ስትሰማ ታለቅሳለች። እሱም ስላሳሰባት ይቅርታ ጠይቆ በፊቱ ላይ የደረሰውን አደጋ ያስረዳታል። እሷ ግን አንተ እንዴት የምትመስል ለእኔ ምንም ግድ የለኝም፣ ምክንያቱም እኔ የምወደው የአንተ ማንነትና ንጹህ ውስጥህን ነው። ይህ ንግግርም ያስለቅሰዋል። እባክሽ ለግማሽ ዓመት ያህል ጠብቅኝ፣ ወደ አንቺ መልሳለሁ ብሎ ቃል ይገባላታል። ወራቶች ያልፉና ሉሲ እሱን ሰርፕራይዝ ለማድረግ የፎቶግራፍ ኤግዚቢሽን ታዘጋጃለች። በዚህ ማለም አንድ ልጅ መጥቶ ፍቅሩን ሲገልጽላት እሷም እኔ እኮ ፍቅረኛ ያለኝ ትለዋለች። በሌላ በኩል አንሶም ሌሎች ወንዶች ልጆች እሷን ለመቅረብ እንደሚፈልጉ በሰማ ጊዜ ቶሎ ላያት ስለፈለገ ዶክተሩን ማገገሙ እንዲያፈጥንለት ይጠይቀዋል። ዶክተሩም ቀዶ ጥገና መደረግ እንዳለበት ሲነግረው ለሚወደው ሴት ሲል ብቻ በደስታ ይቀበለዋል። ተማሪዎቹም ሁኔታውን ሰምተው ሰርፕራይዝ ያዘጋጃሉ። ከቀዶ ጥገናው በኋላም ዶክተሩ ስኬታማ መሆኑን ቢናገርም በፊቱ ላይ ግን ትልልቅ ጠባሳዎች ይቀራሉ። የኤግዚቢሽኑ ቀን ደርሶ ሉሲ ግን ፍቅረኛ ባለመምጣቱ ልቧ ይሰብራል። እሱም በመጨረሻ በቦታው ላይ ሲደርስም ሰዎች ለሱ ሉሲ ወደ ባህሩ ዳርቻ ሄዳለች ይሉታል። በሰዎች መሃል ፈልጎ ሲያገኛት ሁለቱም በፍቅርና በደስታ ያለቅሳሉ። አንሶ ኤግዚቢሽኑን በሙሉ በሱ የልጅነት ፎቶዎችና ከሉሲ ጋር ባላቸው የፍቅር ታሪክ የተሞላ መሆኑን ሳየው ልቡ በደስታ ይሞላል። ህመሙን በዛው ይጠፋል። በፎቶ ላይ ያለውን ስታይልም ደግሞ ይሰሩታል። እሷም የሱን እንባ እየጠረገችለት እኛ በአንድ ላይ ስንሆን ለሀዘን የሚሆን ምንም ሰዓት የለንም ትለዋለች። ጓደኞቻቸውም እነሱን በአንድነት በማየታቸው በጣም ደስ ይላቸዋል። ወንድሙም አሁን ፍቅረኛ እንዳለው ሲናገር ሁሉም ደስ ይላቸዋል። ጂምኒም ይህንን ድል ተጠቅሞ ለሚወዳ ሴት የፍቅር ጥያቄውን ያቀርብና እሷም ትስማማለች። ሁሉም ጓደኛሞች የፍቅር አጋሮቻቸውን ያገኛሉ። ሉሲ በፎቶግራፍ ትምህርቷ ከፍተኛ ውጤት አምጥታ እሱም ምኞትሽን ማሳካትሽ ያኮራኛል። ከዛ በኋላ መጀመሪያ ላይ ወደ ተገናኙበት የድሮ ከተማቸው ይመልሳሉ። ሁል ጊዜም በአንድነት እንኖራለን ብለው ቃል ይገባባሉ። ምሽት ላይም በሆቴል ውስጥ በተለያየ ክፍል አርፈው በድንገት መብራት ሲጠፋ ሁለቱም በአንድ ክፍል ውስጥ ሻማዎችን ያበራሉ። እሷን በእርጋታ የፊቱን ጠባሳ አይታ ታዝንለትና ትነካዋለች። ከዛ በኋላም ሀዘኖች ሁሉ አልፈው አብረው ህይወታቸውን ይጀምራሉ። ቤተሰብ ለመመስረት መኪና ይገዛሉ። ወደ ትልቁ የመዝናኛ ሽክርክሪት በመሄድም እሱ ያለበትን የከፍታ ፍርሃት ለማሸነፍ ሲሞክር እሷ እጁን ይዛ ታበረታተዋለች። እሱም ከጎኑ ስላለች ደስ ይለዋል። ከዓመት በኋላም ህልሟ ተሳክቶላት ዝነኛ ፎቶግራፈር ትሆናለች። አንሶም ሁልጊዜም ከጎኗ ሆኖ እያገዛት በደስታ ሲኖሩ እያሳየን ፊልሙ ይጠናቀቃል።